ሁለት ዓመታት ደም ያፋሰሰው የሰሜኑ ጦርነት መቋጫውን ያገኘው በፕሪቶሪያ የሰላም ስምምነት ውል ነበር። ይህ በትግራይና በሌሎችም ክልሎች ሰማይ ስር ሰላም እንዲመጣ ያደረገው ታሪካዊ ስምምነት ባለፉት ዓመታት በትግራይ ክልልና ሌሎችም የጦር መሳሪያ ድምጽ እንዳይሰማ ከማድረግ ጀምሮ ሌሎች የማህበራዊና ኢኮኖሚያዊ አገልግሎቶች ስራቸውን እንዲጀምሩ ሆነ። በጦርነቱም ጉዳት የደረሰባቸውም መሰረተ ልማቶች ወደ አገልግሎት እንዲገቡና የትግራይ ክልልንም ወደ ቀደመ ሰላም ለመመለስ የተከናወኑ ተግባራት ብዙ ቢሆንም በዚህ ውስጥ የፌደራል መንግስት ያደረጋቸው ጥረቶችን የረሱ አመለካከቶችና አስተያየቶችም በሰፊው ሲሰነዘሩ እንደነበሩ አቶ ጌታቸው ጠቅሰዋል። እውነት ለመናገር የፌደራል መንግስቱ በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን ፌደራል መንግስት በኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንፃር ትልቁ አደናቃፊ ሆናለሁ። ጊዜው አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አርጋለሁ ያለ ትግራይን ወይ ላይ ትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት። አሁን እኛንም አሳቆ ትግራይ ውስጥ እኔ እንደ መንግስት ኃላፊ ፌደራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌደራል መንግስት መውቀሱ ላይ ነው ትኩረት የምናደርገው። በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ኤኤምኤን የፕሪቶሪያ ስምምነት አንዱ ውሳኔ ከሆነው የታጠቁ አካላትን ትጥቃቸውን ፈቶ ወደ ሰላማዊ ህይወት የመመለሱና በተለያዩ መጠለያ ጣቢያዎች ያሉትን ተፈናቃዮች ወደ ቀያቸው ለመመለስ ባለፉት 2 ዓመታት ለምን በሚፈለገው ልክ አልተሳካም ሲል ካነሳላቸው ጥያቄዎች መካከል ነበር። ፌደራል መንግስቱ ብሌም በማድረገው ብሌም አድርገዋለሁ የምገባውን ርቀት ሄጃለሁ። ምናልባት ከሚገባው በላይ ሄድንባቸው አጋጣሚዎች አሉ። እውነት ለመናገር አትሊስት ተፈናቃዮች ከመመለስና ዲዲአር ተግባራዊ ከማድረግ አንፃር የመጨረሻው ጥሪ በቀደም የተደረገው ያው በቅርብ ጊዜ ከ2 ሳምንት 3 ሳምንት በፊት ፌደራል መንግስቱ ምንድነው ያደርጋቸው ያላችሁት ይሄን ነገር ቶሎ እንፍታው ቶሎ እንዝጋው እንዳልኳቸው ነው። ይሄን አሁን የፌደራል መንግስቱ ጥፋት ነው ቢል አስቀምጥ አልችልም። አሁን ላይ የክልሉ ጥቂት የፖለቲካ መሪዎችና ጥቂት የታጠቀው ኃይል የስራ ኃላፊዎች በፈጠሩት ያልተገባና ከህግ ውጪ የሆነ እንቅስቃሴ ወደ አላስፈላጊ ትርምስ ክልሉ እየገባ ነው ብለዋል። በዚህ ውስጥ ደግሞ የፕሪቶሪያው አንዱ ፍሬ የጊዜያዊ አስተዳደር ሌላኛው የፌደራል መንግስት አካል ከመሆኑ ጋር ተያይዞ የፌደራል መንግስት እየሄደ ያለውን ያላግባብ ጊዜያዊ አስተዳደሩን የማፍረስ ጥረት እንዲሁ ቆሞ መመልከት የለበትም ባይ ናቸው አቶ ጌታቸው። ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አርጋለሁ ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። በዚህ ሰዓት የፌደራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል የጊዜያዊ አስተዳደሩ ግን እንደ ተለመዱት ሌሎች ክልሎችም አይደለም የፌደራል መንግስቱም አካል ተደርጎ መውሰድ መቻል አለበት። ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌደራል መንግስቱ ምክንያቱም የፌደራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ ህዝቡ ባንዳንድ አንጃዎች የተፈጠረውን አላግባብ የስልጣን ጥም ለማስታገስ ጥረት በማድረግ ላይ መሆኑንም ጠቅሷል። በዚህ ውስጥም ሁሉም የበኩሉን እንዲወጣም ጠይቋል። ህዝባችን የሚቻለውን ያደርጋል። እንደዚህ አይነት የሽፍቶች እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራይ 70-75% ወጣት ያለበት ክልል ጠበንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱን ፈርቶ ባክዳውን የሚያደርግበት ምክንያት የለም። ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይሄን አጋጣሚ ተጠቅመው እዚህ ውስጥ ለመግባት ለትግራይ ህዝብ አስበው አይደለም የትግራይ ህዝብ ጋር ፕሪቶሪያ
ያደናቀፈባቸውን ትግራይን የመጨፍጨፍ ትግራይን የማዳከም ትግራይን ኮምፕሊትሊ የማጥፋት እንቅስቃሴ ለመፈጸም እድሉ አግኝተናል የሚሉ ወገኖች ሳይቀር ይሄን አጋጣሚ ይጠቀሙባቸው። ጦርነት የተመላለሰበት የክልሉ ህዝብ አሁን የሰላም አየር ሊተነፍስ እንደሚገባውም ጠቅሰዋል። ወጣቱ ወደ ትምህርት ቤት መመለስ፣ ሌሎችም እንዲሁም ክልሉ በሚያተርፍባቸው ዘርፎች ላይ ሊተባበሩ እንደሚገባም መልእክታቸው ነው። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የትግራይ ህዝብ ሰላም ይፈልጋል። የትግራይ ወጣት ሰላም ይፈልጋል። መማር ይፈልጋል። ማደግ ይፈልጋል። ሀብት ማካበት ይፈልጋል። ተገዶ የገባበትን ጦርነት መስዋዕትነት ከፍሎ እንደሚዋጋ ሁሉ የተፈጠረን ሰላም ሁሉን አቅሙን ተጠቅሞ ማቆየት ይፈልጋል፣ መጠበቅ ይፈልጋል። በእንደዚህ አይነት ሁኔታ ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል።